አብረ ከሰራቸው የምትወደውና የምትጠላው አብሬ ከሰራቸው በጣም ደስ ብሎኝና ወድጄ የሰራሁት ከአለማዩ ታደሰ ጋር የኔታን ነው አብሬው ሰርቼ በጣም የሚያስጠላኝ ዊል ስሚዝ I'm stupid. You the man, I love you. ያላንተ መኖር እንጃ ያላንተ ህይወትን ማሰብ አልፈልግም መኖር አይደለም ማሰብ ሁሉ አልችልም ምን ዮንዬ አፈቅራለሁ ልፈቀርበት ስነ ስርዓት እንጃ የሆነ አንዳንዴ እንዲህ ማለት ዳር እኮ ነው ምናምን ብዬ ለራሴ አዙሪ ነገር ግን በቃ ምንም ውስጥ ያምኑ ሊቀበልልኝ አልቻለም ደግሞ እኔን ብቻ አይደለም የምታፈቅረው ደስ የሚለው ነገሯ እኔን ብቻ አይደለም እኔን ሚስቴን ልጆቼን 4 ሰዓት ማስበው አንተን ብቻ ነው ባፍንጫዋ ነው የምታለቅሰው ምንም ነገር ከሱ የሚበልጥብኝ ነገር የለም ሶፍታ አጠገቤ የለም ይሁን ይሞኛል ግጥም አርጉ ነው የሚቆላኝ እኔ እኮ አሮጊት አይደለሁ እንዴ አላረጥኩም እኮ ገና እኮ ነኝ ማ አንቺ ዝምባ ለልብስ እንደኪም ነው ማሰራ እንደኪም ታቀዳሽ አረግና አሰራና ምናምን ነገር የልብስ መቀመጫ አንድ ቤት የጫማ መቀመጫ አንድ ቤት አፍንጫሽ ማጅራት ይሁን ፊትሽ ጀርባ ይሁንልሽ እቺ ኪሎ ብቻ ጭንቅላት አንድ ነን ፎቶ እንትናት ሞዴል ናት አንድ ነን የፒኪኒ ሞዴል ናት አንድ ነን ይሄ ነገር ብርቱካን ነው እሺ ምን በጥራቃ ጉቶ አሮጊት አንድ ቁጥር ቆጥራለሁ በ10 ደቂቃ ውስጥ ይሆናል 10 ቁጥር ቆጠርኩ ማለት እያንዳንድ ወተ ሼር ማታረቅ ከሆነ በአጠቃላይ ቪዲዮውን ዘጋለሁ እንደዚህ ነው ከዚህ በኋላ አረፋ ያስደፈኩ ሼር ማስደረግ እና መሰረት ፌስቡክ ላይ ሰው እንዲሰማን ብቻ ነው አንድ ቁጥር ይቆጠራውን ቶሎ በፍጥነት ቁጥር እንጀምር ሰንሰው ነው ሼር አረጋው ቁጥር እንጀምር አረፋ ያስደፈኩ በጉልበት አንድ 86 ሰው ነው 86 ሰው ነው ሼር አረጋው አንድ ከእንደገና 11 ሰው ይቀራል አሁን 198 ሆነ 3 ሰው ይቀራል 3 ሰው ሼር ማድረግ አለበት ኦኬ አሁን አርጋቸዋል ጥሩ እንደዚህ ነው አየ እንደዚህ አረፋ እየደፈክም ቢሆን ዘባላ ይችላል በትክክል መተው አቋማቸውን መገለጽ ቢገባው ነገር መሆን አለበት It's very important ለሁላችን አዲስ አበባ የሁላችን ነው ከዚህ በፊት በመወለድ ትብታችን በመሞት አካላችን ከአፈሪቷ ጋር ስለሚዋሃድ ስንኖር ኢትዮጵያዊ ስናልፍ ኢትዮጵያዊ ያልኩት ነኝ እንጂ አብይ አይደለም እኛ ስንኖር ሰዎች ስናልፍ አፈር ስናልፍ ሀገር እንሆናለን የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ ኢትዮጵያውያን ስንኖር ኢትዮጵያዊ ስንሞት ደግሞ ኢትዮጵያ እንሆናለን ይሄንን ነገር በትክክለኛው መንገድ የማይከተሉ ከሆነ ይሄንን ነገር ኢንተሌክቹዋል ስለሆነ ልከሳቸውም እችላለሁ ልከሳቸውም እችላለሁ አንቺ ቆንጆለች ልትዳር ባለ አይቀርም ተብሎ ለምትመጣ አረ አረ ታገባለሽ ለምን እምባራለሁ እስከ ስንት እስከ 20 ስታያ ነው የምትማረው 20 መስክ ሞላሽ ኦሮሞ ታርዷል ኦሮሞ ታርዷል ትግሬ ታርዷል ታርዷል ይኸው እየታረደ ያለ አማራው ነው ሆን ብለህ አንተ ያመሰጃለህ እንጂ ተልከህ የመጣ ነው እንጂ አማራ ተብሎ ማን ነው የሚልከኝ
ተላላኪ ነኝ እንዴ እዴ አንተንም ትላላክ እዴ ደዛ ልጋጋ ዘራለዛ አንጎል እዴ ባለቂ እዴ ጥምባታ እዴ ሸፋፋ አሮጌ አፈር ብላ ልጋጃ እኔ ተላላኪ ነኝ ተላላኪ አንተ ነህ እዴ ደምባራ አንተ እዴ ደዛ ቆሻሻ መብቴ ነው አኖኖ ጂን ደንቆሮ አንተም አንተንም ታዘኝ ደርግ ሂድ ያፈርና ምን ይመጣል ጂን ፊት እደዛ ውሻ ታሳ ሽንታ ምናምን ሽንታ አንተ ምንም አትበል አትበል እዲ ውርጋት አንተንም ታዘኝ አረ ዞር በይ ማለት ሰድበዋለሁ ልጋጋ እድሜ ልኩን እዚህ ያረጀ ስታርባክስ ያረጀ ደንቆሮ እዩት እስቲ ሞኝ ሰው እዩት እስቲ ምን እንደሚል አገራችን ጎጃም ወንዛችን አባይ አገራችን ጎጃም ወንዛችን አባይ ዋልን ሞላ ነው ግብጽ ዝም በይ አየው መላደ ማሜን የ500 ብር ቦንድ የገዛች መስል ትንሽ አታፍርሞ የኔ ነው ስትል አይለፈለፍም ሙያ በልብ ነው አይለፈለፍም ሙያ በልብ ነው ወደድሽም ጠላሽም ግድቡ የኔ ነው እስክንድርንም ሆነ ሌሎች የአማራ ተወላጅ የፖለቲካ ሰዎችን ያሳሰረው ኢዜማ ግንቦት ሰባትና እነታከለ ኡማ ናቸው እነታማይ በየነ ናቸው አውቀው ነው እስክንድር አባሎቻቸው ናቸው የነብርሃኑ ነጋ ኢዜማዎች ናቸው ግንቦት ሰባቶች ናቸው ተባብረው ነው ያሳሰሯቸው መሪያቸው ደግሞ አብይ አህመድ ይባላል የምታዋቸው ሰልፎችና ተቃውሞች ወይም ደግሞ ሰላማዊ ተቃውሞ የምትሉት ሰልፎች ሁሉ በስውር በኢዜማ ሰዎች የሚዘወሩ ነበሩ ናቸው የመታወቃለ Look at this. Somebody come and look at this. Look at this. What the fuck is going on here? Oh! Oh no! በኢየሱስ ስም ከምስራቅና ከምዕራብ ከሰሜንና ከደቡብ የመጣ ነፋስ ይጥረጋችሁ ና ኤርትራ ወታደር እንደህልካዮም ትላልቅ ሰዎች ናቸው በእድሜ ደሞ የሚበሉት ደሞ ብስኩት ነው ብስኩት ሰው ብስኩት በልቶ ይዋጋል ሐወይ ማዕረ አንተ ብዙኮ ጸዋር ሽጠውኮ የገባሉ እኮ ሱዳን ታንክ ሽጠው መድፍዕ ሽጠው እንዴ እንኳን አይደለም እንደዚህ መድፍዕ ይዘው ሊዋጉ አይደለም ኤርትራውያን እኮ አሁን እኮ ስደት ነው የሚታያቸው በቃ አይናቸው ላይ ያለው እኮ ስዊድን እኮ ነው አኔ ይኸይር ስዊድን ይብለካ በቃ ስዊድን ከዛ በሱዳን ይወጣል ሊቢያ በረሃ ላይ የሆነ አረቢ ይዘውና እየቀጠቀጠ ብርላክ ሲለው ወደ እህቱ ይደውላል መብራት አፍተይ ቅርሺ ስዳድለ ቅርሺ ይብላ ቅርሺም ታይ ዶላር አይትፈልጥ መብራት አፍተካ በጃኻ ናቅፋዲዩ አረ ናቅፋይ ኮነ እንደራሪዩ ጭቅጭቅ እና አረቦች የሚቀበሉት በዶላር ነው አረቦቹ ናቅፋን ከልካ ገለምና ምስቦል ያብዳሉ አረቦች እንታዩ ነቅፋ እንዴ እና እነዚህ የኤርትራ ወታደር እንኳን አይደለም ትግራይ ለመዋጋት ረሃብ መዋጋት አልቻሉም በቃ ሩጫ ከሀገር አውጪ ወጥ ና ኤርትራዎች ደግሞ እኮ ግርም ይላል እኮ ጻዕዳ እንጀራ ይሄ የበቆሎ እንጀራ እናቴን የበቆሎ እንጀራ ወጡ ታስገብተው እንደዚህ አይነሳም እዛው ነው ወጥ ውስጥ የሚፈተፈተው የበቆሎ እንጀራ ፈትፍተው እየበሉ እነዚህ ነጫር ጭራሽ አጋሚ እያሉ ይሳደባሉ እንዴ ቁልቋላ በልተው አይደል እንዴ ኤርትራዊ እኮ ነው የምጥ መርፌ የሚወጋው ምግብ የደማ ቁልቋላ ብቻ በልቶ ቂጡ ላይ ይሄ ፍሬ ቁጭ ይላል እንደገና የምጥ መርፌ ተወግቶ እንደ ሴት ልጅ አመጦ ነው ፍሬ የሚያራው እንዴ አንተ እነዚህ አሁንም ይሄ መልእክት ለሸቃላዎች ሸቃላ ስትባሉ ደግሞ አትናደዱ ሸቃላ ማለት በላቡ ሰርቶ የሚያድር የሰው ብር የማይፈልግ ላባደር የሚባል ነው እና ጀግና ነን
ገባችሁ? እኔም ሸቃላ ነኝ፣ ምርጥ ሸቃላ ነኝ። ግን እንደናንተ ብዬ ያንዳንዳችሁ እኮ የላችሁም ወላ ዝም ብላችሁ ነው የምትለፈልፉት። ራሳችሁን ጠብቁ፣ ሩዝ ብሉ፣ ነገር አትብሉ። የመዳምን ሩዝ ጥቅጥቅ አርግታችሁ ብሉ። እንደኔ እንዲህ ሰውነት ያማረ ሰውነት እንዲኖራችሁ ማለት ነው። የሆነ ማገቡበትን ቦታ የለም። ያ ረቢ ሱብሃነክ ያ አላህ ምን ይሻለናል? የማገቡበት ፖለቲካ ውስጥ የለም። እሺ እናንተ አክቲቪስት ናችሁ፣ ሸቃላ ናችሁ። እናንተ አሁን ማን እንበላችሁ? እድሜና ጤና ይስጠኝ እንጂ ብዙ አይነት ከብቶች ያለው ማለት ነው። እኔ የምለው ቤሩት ያላችሁ አረብ ሀገር ዳውን ኢትዮጵያ ዳውን ዶክተር አብይ ያላችሁ ስትወጡ አታፍሩም ማለት ነው። ከሳምንት በፊት ብር ተለቃቅሞላችሁ በፋሚሊ ላይ አይደል እንዴ አገራችን ካልሄድን ብላችሁ እንደዛ ደም እንባስ ታለቅሶ የነበረው አርቲስት ምድር ኢትዮጵያዊ በርበሬ የተቀባ እንዴ ቃሪያ እየበላ ብር ተለቃቅሞ በኢትዮጵያ ብር አገርሽ የገባሽ ዛሬ አገርሽን ዳውን ያጠባችሽን ጡት ነካሽ። አገር እኮ ማለት ገበናሽ ደባቂ የትም ተልከስከሰሽ ስትመጪ ተቀባይሽ ናት፣ አውጥታ ማትጥልሽ ማለት ነው። ኢትዮጵያ ማለት ደምሽ ስንት ጀግናዎች የምታፈራ ናት። አንቺ አውሪ፣ አንቺ ይሁዳ ማለት ነው። ዛሬ ሰላማዊ ሰልፍ ስትወጪ አታፍሪ? እኔ ምፈራ ቢሆን ኖሮ ፍርሃትን ነበር ምፈራው፣ ግን ምንም እንዳትፈሩ ገባ አይደለ? ፕሊዝ ሰር ሉክ ዚስ ጋይ ያ no come go what is look look what is here look officer look officer 200 higher ምንም ነገር የሆንኩት ነገር የለም። እኔ ተከትዬ 2-3 ጊዜ ነው ቪዲዮ የቀረጽኳቸው ሰዎች ተበሳጭተዋል። ለምን ቢባል ደግሞ ይሄ ነው ያበሳጫቸው፣ የአረንጓዴ ቢጫ ቀይ ማረጌ ነው። ከዛ ውጭ ሳይድ ወክ ላይ ቆሜ ፖሊሱን አናግሬ ፖሊሱ ፈቅዶልኝ ነው ሪከርድ ማረገው። እነሱ ግን እኔን ብቻ ሳይሆን የዚህን ሀገር ፖሊስም ራሱን ነው የመቱት። እና ይሄ እንግዲህ በቀላሉ ምንፋታቸው አይደለም። ፖሊሶቹም በጣም ነው የተናደዱት። እንግዲህ አሩሲ መስሏቸው ነው እነሱ። ምን ጊዜም የትም ሀገር ብትሆን ካልሰለጠንክ ነው፣ የትም ብትሆን አትሰለጥንም። እንግሊዘኛ ለምችል ዲያስፖራ ለሆነ ህፃን ልጅ ነው። ደንቲስት ዳሽ አልደግምም። ሀ በሉኖ ሚለው ለ በሉኖ ሚለው ሀ መ ሩ ሀ በሉኖ ሚለው መ ደንቲስት ምንድነው? ደንቲስት ዳውን ዶክተር አብይ ዳውን አማራ ሚኒሊክ ዳውን አሰራወቀ ዳውን አይ መዳብ ያላየሽ ጉድ ሌላው ቢናገር እናንተ ቢልኮ ወረቀቱን ይዞ ነው ፓስፖርቱን የዛ ሀገር ዜግነት ይዞ ነው። እንዴት አረብ ሀገር ሰው ቁጭ ብሎ ዶክተር አብይን ይቃወማል? አረብ ሀገር ተቀምጦ እንዴት ሰው ዶክተር አብይን ይቃወማል? እንዴት ዳውን ትላላችሁ? ሀገራችሁ ነው። ሬሳችሁ እንኳን መዳብ አውጥታ በፎቅ ስትወረውራችሁ ሬሳችሁ የምትልከው ወደ ኢትዮጵያ ነው። ኢትዮጵያን ለማፍረስ እናንተ ደግሞ ፈሳሞች ደግሞ ኩታራ ደግሞ ወጥጨትና ማንካይዝ አርፈ ስራና ሰራም እንዴ
ለምንድን ነው አትገባም ያለክ? ምን አውቃለሁ ሽብር ትፈጥራለህ ምናምን እያሉ ነው። እና ሽብርተኛ ነህ ማለት ነው? ታዲያ ለምንድን ነው ውጊያ ጀመረ ወይ የምትለኝ? ይሄ ወታችሁ ረብሹ የምትለኝ እኔ ለምንድን ነው? ሽብርተኛ እንደሆንክ እርግጠኛ ነው ማለት ነው መንግስት፣ ስለዛ ነው የከለከለ። ኧረ ምን ዝም ብሎ ኮምፕሌክስ ነው እንጂ። እሺ ኮምፕሌክስ ከሆነ እኔን ለምን ረብሹ ጦርነቱ ቆመ ወይ አዲስ አበባ ላይ ውጊያ መደረግ አለበት የምትለኝ ለምንድን ነው? አይ መንግስት መውረድ አለበት። ታዲያ ሄደህ አውርደዋ። በኬንያ ወይ በሱዳን አድርገህ ለምን አትገባም? በኬንያ ረጅም ነው። በኬንያ ገና በዛ ዞረሽ በሱዳን መግባት ትችላለህ። ሱዳን ትገባና ከዛ ከሱዳን በመኪና መግባት ትችላለህ እኮ። 3 ቀን ነው በመኪና 4 ቀን። አንተ 3 ቀን እንዳትጓዝ ሰው ለምን ይሞታል? ለምን ነው የማልጠይቀው? እኔን ወጥተሽ ውጊያ ፍጠሪ ሙቺ እያልከኝ እኔ አዲስ አበባ ስለምኖር ወጥቼ ልዋጋለህ። አንተ አውሮፓና አሜሪካ ዘና ትላለህ። ጎረቤትሽ ምናምን ተናነሳስ ጎረቤቶች እኮ መሞት አይፈልጉም። እንዳንተ ሰዎች ናቸው። እዛው ቀርብኛ ቀሩቅና እንጂ ቀርብ ብንሆን ነው። ለምን እኔ እንትን የኤርፕሌን አልቆርጥልህም? ዳስ ነው ፈኒ ችግር የለም። በሱዳን በኩል ትኬት ቆርጥልሃለሁ። ከሱዳን ኤርፖርት ተቀብዬ ደግሞ በመኪና ነው አዲስ አበባ አስገባሃለሁ። አንቺ ደግሞ የተለየ ነው። ሌላ ይተባበራል። አንቺ ደግሞ ፈርተሽ በቃ በዚህ ግባ ምናምን ሌላው ይተባበራል ትላለህ እንዴ? ለምን ብዬ ነው እኔ እምሞትልህ? አንተ ኢሮፕ ተቀምጠህ አሜሪካ ተቀምጠህ እኔ ለምን ብዬ ነው እምሞትልህ? ነገርኩሽ። እኔ እኮ ልሞት ልገባ ስላይሆንም ማለት በቃ በሱዳን በኩል ሂድ አልኩህ። በቃ በኢትዮጵያ ኤርፖርት ከከለከሉ በሱዳን በኩል ሂድ አልኩህ። በኤርትራ በሞክል ኦኬ ጎ ሄድ። በኤርትራ በኩልም ትችላለህ። እንደውም እሱ ቅርብ ሊሆን ይችላል። ባቡር በፕሌን አልችልም። መኪና ምናምን ዝግ ነው እንጂ በመኪና ቅርብ ነው። ለምን ምክንያት ትፈጥራለህ? አየህ እዛ አዲስ አበባ ያለነው ፕሌን መግባት አልችልም። በቃ መግባት አትችልም። አርፈህ ተቀመጥ። አሜሪካ ኢሮፕ ተቀምጠህ ተነሺ ተዋጊ ጎረቤቶችን አስነሺ እያልክ አትበጥብጠኝ። እኔን እንደዚህ ያልክ ሌላውን ምን ልትል ነው ማለት ነው? ሌላው ብሏል እኮ ምንም ችግር የለም ድምጽ እንሆናለን ምናምን ብሏል። በብዛት በቃ ተደስቷል። ኦኬ እናንተ ብቻ ድምጽ ሁኑ። ኦኬ ማን ነው ስምህ? ማን ነው ስምህ? ገረመው። ኦኬ ገረመው። እንትን አካውንትህ ግን ዮናስ ነው የሚለው፣ ዮናስ ኃይሌ ነው የሚለው። ለምን ታዲያ በትክክለኛው ስምህ አልደወልክልኝም? እዚህ ፌስቡክ ላይ ሁሌ ስምሽን ቀይረሽ ነው መጫወት ያለብሽ። ዝም ብለሽ ትክክለኛ ስም እንዴት ይጻፋል? ምን ነው? ዘረኞችን እግዚአብሔር ያጠፋቸዋል። በጣም እግዚአብሔር የሚጠላው ነገር ዘረኝነት